ኢኮኖሚክ ትሪኒቲ ማለት እግዚአብሔር ዓለምን ሲያድን አብ ወልድ መንፈስ ቅዱስ ምን አደረጉ? አብ ልጁን ላከ ሰጠ፣ ወልድ ራሱን ሰጠ፣ ሰው ስጋ ለበሰ፣ ካህን ሊቀ ካህናት ሆኖ የሰው ልጆችን ከእግዚአብሔር ጋር አስታረቀ። ከእግዚአብሔር ጋር አስታረቀ ሲባል እግዚአብሔር ስንል አብ ወልድ መንፈስ ቅዱስ እያለ ነው እንጂ ከአንዱ አካል ጋር ብቻ አስታረቀ እያልን አይደለም። ስለዚህ ከራሱም ጋር ያስታረቀን እግዚአብሔር ዓለምን ከራሱ ጋር ያስታርቅ ነበር ተብሎ ተጽፏልና ከራስ ጋር ማስታረቅ ይቻላል። ባይዘው ከራስ ጋር ማስታረቅ ይቻላል። ለራስ መስዋዕት ማቅረብም ይቻላል። ይሄ ኢኮኖሚ ከብዳቸው። ምክንያቱም እግዚአብሔር አብ እኮ የራሱን ልጅ ሲሰጥ እሱ የሚቀበለውን መስዋዕት እያዘጋጀ ነው። እሱ ራሱ የሚቀበለውን መስዋዕት እያዘጋጀ ነው። ልጁን ለስጋዌ ሲልክ ልጁን ሰው እንዲሆን የሰው ልጆችን እንዲያድን ሲልከው መስዋዕት እንዲሆን ሲልከው እሱ የሚቀበለውን መስዋዕት እሱ ራሱ ቀድሞ እያዘጋጀ ነው። በልጁ ማለት ነው። በልጁ ዓለምን እንዳዳነ በልጁ እንደፈጠረ በልጁ ዓለምን አድኗል። ስለዚህ እግዚአብሔር አብ የተቀበለው መስዋዕት ራሱ እኮ የራሱ መስዋዕት ነው። ከሌላ የመጣ ኤክስተርናል አይደለም። እግዚአብሔር ወልድም ራሱ ያቀረበውን መስዋዕት ይቀበላል እንደ አምላክነት። ምክንያቱም አብ ኑሮት ወልድ የማይኖረው ነገር የለም። መስዋዕት መቀበል ራሱ ምንድነው ትርጉሙ? መስዋዕት መቀበል ማለት ራሱ እኮ ይቅር ማለት፣ መማር፣ መደሰት። አብ ከዚህ መስዋዕት የተነሳ አደነቀ ነው አይደል የሚለው በሃይማኖት አብ። አደነቀ ማለት ደስ አለው በመስቀል ላይ በተደረገው ለሰው ልጆች በተከፈለው ዋጋ በመጣው ድነት ሞት መሸነፉ ያ ደስታ ነው መስዋዕት መቀበል ማለት። እና አብ ብቻ ነው በዛ የተደሰተው? አብ ብቻ ነው በመስዋዕቱ የረካው? አብ ብቻ ነው ከመስዋዕቱ ተነስቶ ይቅር ያለው? አይደለም። አብ ወልድ መንፈስ ቅዱስ ናቸው። ክርስቶስ ኃጢአት ይቅር ይላል፣ መንፈስ ቅዱስም ይላል፣ አብም ይላል። ስለዚህ ኃጢአትን ይቅር ማለት የሥላሴ እንደሆነ ሁሉ መስዋዕትን መቀበልም የሥላሴ ነው። ሌላው ጉዳይ ደግሞ መስዋዕት አምልኮ ነው። መስዋዕት ማቅረብ የማምለክ አካል ነው። ክርስቶስ ለእግዚአብሔር መስዋዕትን አቀረበ። ያ መስዋዕት የሰው ልጆችን ወክሎ የቀረበ ነው። እግዚአብሔር የሰው ልጆች የሚድንበትን መስዋዕት ነው ራሱ አዘጋጀልን። የኛ መስዋዕት ዓለምን ሊያድን ስላልቻለ ማለት ነው። ስለዚህ እግዚአብሔር በብሉይ ኪዳን የመስዋዕት ስርዓት በስርዓት አምልኮ ውስጥ ያለ ነው። ስለዚህ ወልድ መስዋዕት አይቀበልም ማለት የመስዋዕት ተቀባይ አይደለም ማለት ከስርዓት አምልኮ ራሱ ለምሳሌ ቅዳሴ ስንቀድስ የምስጋና መስዋዕት እኮ እናቀርባለን። የምስጋና መስዋዕት እናቀርባለን። የቅዱስ ቁርባን ስርዓት ውስጥ የምስጋና መስዋዕት ስናቀርብ ኢየሱስ ክርስቶስን አናመሰግነውም፣ መንፈስ ቅዱስን አናመሰግነውም፣ እናመሰግነዋለን። እነሱን ካመሰገን መስዋዕት ተቀባይ ናቸው ማለት ነው። ምስጋና መስዋዕት አይደል እንዴ? እና ወልድ የምስጋና መስዋዕት አይቀበልም፣ መንፈስ ቅዱስ አይቀበልም ልንል ነው ወይስ ከመስዋዕት እየመረጠ አንዱ ይቀበላል አንዱ አይቀበልም ልንል ነው? እና ይሄ የማያስኬድ ነው። ኦንቶሎጂካል ትሪኒቲን ከኢኮኖሚክ ትሪኒቲ መለየት ማለት የመጀመሪያው ስህተት ነው። የመጀመሪያው ስህተት እሱ ነው። በጥንት ቤተክርስቲያን የተነሱ ሄረሲዎች ለምሳሌ አዶፕሽኒዝምን ብናይ ይሄ የጸጋ ልጅ የሚባለው ትምህርት እነ ጳውሎስ ሳምሳጢ ሲያስተምሩት የነበሩት ትምህርት ከኢኮኖሚ ትሪኒቲ ብቻ ተነስተው ነው ኦንቶሎጂውን ወደ ጎን ገፉትና ስለዚህ ኢየሱስ ክርስቶስ ፕሮሞትድ የሆነ አምላክ ነው ማለት ጀመሩ፣ ያደገ። ምክንያቱም ኢኮኖሚካሊ ስታስቡት በነገረ ድነት ምንድነው ጌታ አደረገው፣ ክርስቶስ አደረገው፣ ከስም በላይ የሆኑ ስሞች ስም ተሰጠው፣ ከፍ ከፍ አለ፣ በእግዚአብሔር ቀኝ ተቀመጠ ምናምን የሚሉ ወልድ ከሆነ ዝቅ ካለ ደረጃ ከፍ ወዳለ አይነት እንዳደገ የሚያስመስሉ ንግግሮች አሉ። በጥንቃቄ መተርጎም ያለባቸው ማለት ነው። አንድ ሰው ከኢኮኖሚው ብቻ ኢኮኖሚክ ትሪኒቲ ላይ ብቻ ከቆመ አንደኛ ወደ እንደዚህ አይነት ምንፍቅና ይሄዳል። ኢየሱስ ክርስቶስ የሆነ ፕሮሞትድ የሆነ አምላክ ያደገ የሆነ ነገር ተፈትኖ ስራ ሰርቶ ከዛ እግዚአብሔር ጌትነት ሰጥቶት አምላክነት ሰጥቶት በጎኑ ያስቀመጠው። አሁን የሚነሱ ነገሮች እንደዛ ናቸው ማለት አይደለም፣ ግን አካሄዳቸው አንድ ነው። እነዛ ሰዎችም ወደዚህ የደረሱት
ኢኮኖሚው ላይ ብቻ ቆመው ነው። ኢኮኖሚው ጋር ወልድ ስም ተሰጠው፣ ከስም በላይ ስም ተሰጠው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ የሚሉ ቃላት አሉ። ስለዚህ የተሰጠው ነው ብለው የጸጋ አሉ። አየህ መሰጠት ማለት ጸጋ ስለሆነ የጸጋ አምላክ ነው አሉ። ይሄ ግን ኢኮኖሚውን ብቻ ላይ ቆመው ነው። ከኢኮኖሚው አልፈው ግን ኢተርናል የሆነው ዘላለማዊ ላዩን ቢረዱ ይሄማ ከስጋዊ አንጻር የተነገረ ነው ብለው ያስተካክላል እንጂ ክርስቶስ አምላክነት የሚሰጠው አይደለም። የሌለው በኋላ የሚጨመርለት የሚያድግ የአምላክነት ስም የሌለው ሆኖ ሌላ ስም የሚጨመርለት አይደለም። ዲክላሬሽን ነው ያ። እግዚአብሔር በክርስቶስ በሰራው ስራ የክርስቶስ አምላክነት ተገለጠ፣ ታወቀ። ሰው የሆነ አምላክ እንደሆነ ታወቀ የሚል ነው ዮሐንስና ቅዱስ አትናቴዎስ እንደተረጎሙት እንጂ የሌለው ተሰጠው የሚል አይደለም። እነዛ ግን ኢኮኖሚክ ትሪኒቲ ላይ ብቻ በመቆማቸው ነው እንግዲህ እነ ጳውሎስ ሳምሳት የመሳሰሉት ወደዚያ የሄዱት። ኢኮኖሚው ላይ እግዚአብሔር ዓለምን ያዳነበት መንገድ ላይ ብቻ ቆመው ኢተርናል ወደ ሆነው ትሪኒቲ አልሄዱም። አየህ የኒቂያ የነ ቅዱስ አትናቴዎስ ከዚያ በኋላ የተነሱ አባቶች ዋናው ትግል ኢኮኖሚው ላይ ብቻ እያጋደሉ የሚሳሳቱትን መናፍቃን ወደ ኢተርናል የእግዚአብሔር አነዋወር ሚስጥር ከፍ ለማድረግ ነው። ይሄ ሎጎስ ክርስቶሎጂ የሚባለው ማለት ነው። እና ሁልጊዜ አይታችሁ ከሆነ በቤተ ክርስቲያን ታሪክ መናፍቃን ወደ ኢኮኖሚው ሳደሉ ይወድቃሉ። ኢኮኖሚውን ብቻ ይዘው ኢተርናሉን ሲተው፣ የቤተ ክርስቲያን ጉባኤያት አባቶች ትግል ደግሞ ወደ ኢተርናሉ እንዲያዩ ማድረግ ነው። ያንን ክርስቶስን ከትህትናው የተነሳ ምናምን ሁልጊዜ ይሳሳቱበታል። እና አርዮስ ፍጡር ነው አሉ። ከዛ በኋላ የተነሱ ብዙ አይነት ምንፍቅናዎች አመጡ። የአባቶች ትግል ደግሞ ምንድነው? ኖ ዘላለማዊ አነዋወሩንማ ዓለምን ያዳነበትን መንገድ ይዛችሁ በዚያ ልክ ብቻ አትለኩት። ሰው በመሆኑ በስጋዊ የተነሳ በትህትና የተነገረውን ነገር ይዛችሁ ዘላለማዊ ህላዌውን ከአብና ከመንፈስ ቅዱስ ጋር አንድ የሚያደርገውን ነገር አተው በማለት ሁልጊዜ ሊመልሷቸው ነው የሚሞክሩት። አሁንም እኮ አይታችሁ ከሆነ ፓተርኑ እኛም እሱን ነው የምንሰራው። ሁልጊዜ የምንሰራው ስራ ኮንሲስተንት ላይ አይታችሁ ከሆነ ኢኮኖሚክ ትሪኒቲ ላይ ብቻ ቆመው ይሳሳታሉ። እኛ ወደ ኢተርናል ትሪኒቲ እንዲያዩ እሱንም እንዲይዙ ሁልጊዜ እንጋደላለን ማለት ነው። አብዛኞቹ የሚነሱ ስህተቶች እንደዛ ናቸው። እና ሰሞኑንም ያየነው ችግር ኢኮኖሚው ላይ ሆኖ ኢተርናል የሆነውን ነገር አለማየት መቻል ወይም እሱን ኢግኖር ማድረግ እሱ ያመጣው ችግር ነው። ከነገራችን ላይ እነዚህ ቅዳሴ ባስልዮስ እኛም ጋር ያለው የኢስተርኖችም የካቶሊኮችም ካቶሊክ ውስጥ ኢስተርን ካቶሊክ የሚባሉ አሉ። እነሱም የሚቀበሉት የቅዱስ ዮሐንስ አፈወርቅ ቅዳሴና የቅዱስ ባስልዮስ ቅዳሴ አለ። በጣም ከጥንት ጀምሮ የሚቀድሱበት ማለት ነው። እዛም ላይ አለ። እኛ ቤተክርስቲያን ብቻ ሳይሆን ኢስተርኖችም ካቶሊኮችም የሚጠቀሙ ሁለቱም ጋር ሶስቱም ጋር ያለ ነው ማለት ነው። ስለዚህ እነሱንም ሌላ ታሪካዊ ዳራም ካለው ቸክ እናድርግና ምናምን ቸክ ማድረግ ያለብንን ነገር ከዛ በአጠቃላይ በተለይ ከኢኮኖሚክ ወይም ኢኮኖሚ ኦፍ ትሪኒቲ እና ኦንቶሎጂካል ትሪኒቲ ጋር ተያይዞ ያለውን አሁን መምህር በአጭር ስለሆነ ያስቀመጡት ወደ ምን አይነት ምንፍቅና ያደርሳል? ቤተክርስቲያንስ የምታምነው ምንድነው? አባቶቻችን ምን ይላሉ? በሊተርጂያችን ላይም ደግሞ ምን ነገር ነው ያለው የሚለውን ነገር ርቱ የሆነውን የቤተክርስቲያንን ትምህርት እስቲ ምሽት ላይ እጥር ምጥና አድርገን እናነሳና በዛውም ፕሮቴስታንቶቹን ጋብዘናቸው ሲንሰማለን። አሁን እኛ አንድ ሰው ሁለት ሰው ብቻ አይመስለኝም እንደዚህ ባለ ነገር እግዚአብሔር በሚያውቀው። በተለይ ቲክቶክ ላይ ምንም የሚያውቁት የለም። ቤተክርስቲያን መሳደብ፣ ያልሆነ ስም መስጠት፣ በቃ እንደዚህ እንጂ የራሳቸው ትምህርት እኮ ምን የሚገርመኝ መቼ ነው ከእንቁላልነቱና ምንድነው የሚባለው እጭ ነው የሚባለው ከእንትንነቱ የሚወጣው? ሁሌ ዝም ብሎ እዛው እንትን ላይ ነው ገና እና ዕለት ዕለት ትምህርታቸውን አያውቁትም፣ እየተለማመዱበት ነው ያለው። ያው የመጽሐፍ የተነገረ ትንቢት ነገር ነበረ። አይ ቲንክ እነ ቅዱስ ጴጥሮስ ወር ቅዱስ ጳውሎስ መለማመጃ ያደርጓቸዋል የሚመስል አይነት ሀሳብ ያለው እናነሳዋለን በኋላ። እንደዛ ዝም ብለው ህዝብ ላይ የሚቀልዱ ሰዎች በጣም ብዙ ናቸው፣ ራሳቸውን ዝም ብለው የሾሙ መምህራን ማለት ነውና ያ በጣም ቀላል ነገር አይደለም። ብዙዎችን ያሰናከሉበት፣ ብዙዎችን ያሉበት እና አይ ቲንክ የብዙዎች ማይን የሚገለጥ ይመስለኛል። መልካም ርዕሰ ጉዳይ ነው። መምህር ትናንትና አይቼዋለሁ ሪከርድና ገርሞኝ ቅድም ሳነሳው ነበረ ጠዋት አካባቢ እንዴት በዚህ ልክ እንደዚህ አክቹአሊ በእርግጥ ያው የሚታወቅም ነው እያልኩ እንትን እያልኩ ነበረ።
ከነገራችን ላይ የተቀረጸውን አይተህ ከሆነ ክርስቶፎሮስ በዛኛው በኩል ሆኖ ሲከራከር የነበረው ሰው ዝምድጋ ነው አይደል? ስንከራከር የነበረው በጣም እኔ ስትሮንግሊ ጠይቄዋለሁ። ስለ ኢኮኖሚክ ትሪኒቲ ነው ወይስ ስለ ኢተርናል ስለ ኢማነንት ትሪኒቲ ነው ብዬው በጣም ደጋግሜ እንዲያጠራ ሁሉ እድል ሰጥቼው ነበረ ማለት ነው። እና በሁለቱም ነው አሁን እሱ አልቀበለውም ያለ። ሲጀመር እሱ በቃ ኢኮኖሚክ ትሪኒቲ ነው እግዚአብሔር ዓለምን ያዳነበት መንገድ እሱ ስለሆነ እሱ ላይ ብቻ ነው መቆም ያለብን አይነት ነው። እና በኢማነንት ትሪኒቲ ነው ወይስ በኢኮኖሚክ ትሪኒቲ ነው አብ ብቻ ነው የምትል ብዬ ጠይቄው ዘካርያስ እንደውም ፖስት አድርጎታል አይቼዋለሁ። አፊርም አድርጓል። በሁለቱም ነው። አሁን የኢኮኖሚክ ትሪኒቲ አንጻርነት እናወራ ምናምን የሚለው ራሱ አያስኬድም። ምክንያቱም እሱንም ለይቶ እኮ እንደኛ ማውራት ይችል ነበር፣ ሳይነጣጥል ማለት ነው። ግን ኦንቶሎጂካል ትሪኒቲውን ሰብኦርዲኔት አርጎታል በኢኮኖሚክ ትሪኒቲ ማለት ነው። የኢኮኖሚክ ትሪኒቲውን በላይ አድርጎ ኦንቶሎጂውን በታች አድርጎታል፣ ይዛ በታች ማለት ነው። ስለዚህ እሱ ኤክስፕሌን የሚያደርገው ኢኮኖሚክ ትሪኒቲ ላይ ቁሞ እንጂ ኦንቶሎጂውን ኢኮኖሚክ ትሪኒቲውን እንዲገራ እና እሱን እንዲያብራራ አልፈቀደም ማለት ነው። ስለዚህ እንደዛ ነው እንጂ እኛም እኮ ወልድ በተለየ አካሉ መስዋዕት አላቀረበም፣ መንፈስ ቅዱስ ማነው ራሱን መስዋዕት አድርጎ አላቀረበም አንልም። አብ ተቀበለ። ግን አብ ተቀበለ ማለት ነው እኛ ኦንቶሎጂካሊ አብ ተቀብሎት ወልድ ያልተቀበለው መስዋዕት የለም፣ መንፈስ ቅዱስ ያልተቀበለው መስዋዕት የለም። ምክንያቱም መስዋዕት መቀበል ማለት መማር፣ ይቅር ማለት፣ ፍርድ መፈጸም እንደዚህ አይነት ኮንሰፕቶች አይደል ያሉት እዛ ውስጥ። ይሄ ደግሞ ከስላሴ አንድ ፈቃድ የሚወጣ እንጂ አንዱ አካል ብቻውን የሚያደርገው አይደለም ብለን ያብራራ ነውና ስቲል ማለት ነው ተደበስብሰዋል። በኢኮኖሚ ውስጥ ተደብቀው ኦንቶሎጂውን ራሱ እየካዱ ነው። ኢኮኖሚ ውስጥ ተደብቀዋል፣ ግን ኦንቶሎጂውን ራሱ አያምኑበትም። እውነት ለመናገር ኦንቶሎጂካሊም ሆነ ምንም ሆነ ግን ወልድ መስዋዕት ተቀባይ ነው አይደለም የሚለውን ጥያቄ ስቲል አልተመለሰም። እሺ ኦንቶሎጂካሊ ኢኮኖሚካሊ ተብሎ በሚገባው ነገር ይብራራ። ግን ዋናው ጥያቄ ወልድ ከአብና ከመንፈስ ቅዱስ ጋር መስዋዕት ተቀብሏል አልተቀበለም? ተቀብሏል ብለህ ወይ ታብራራለህ፣ ተቀብሏል ስንል ግን እንደዚህ ነው ብለህ ወይ አልተቀበለም ብለህ ታብራራለህ። ስለዚህ ስቲል ማለት ነው በኢኮኖሚክ ትሪኒቲ ምናምን በማለት የስጋዩን እግዚአብሔር ዓለምን ያዳነበትን መንገድ በማንሳት ብቻ ኦንቶሎጂውን ክደውታል። ኦንቶሎጂካል የሆነውን ነገር ክደውታል። በኢኮኖሚ ውስጥ ተደብቀው ኦንቶሎጂ መካድ ደግሞ ነው። በኢኮኖሚክ እግዚአብሔር በኢኮኖሚ ኦፍ ሳልቬሽን ዓለምን ባዳነበት መንገድ ውስጥ ተደብቆ የእግዚአብሔርን ዘላለማዊ ህላዌ አንድነቱን በመፍጠር በማዳን ጸሎት በመቀበል መስዋዕት በመቀበል ይቅር በማለት በሰው ልጆች ኃጢአት በመከፋት የሰው ልጆች ደግሞ ሲያዝኑ ንስሐ ሲገቡ ይቅር በማለት እነዚህ በመሳሰሉ እግዚአብሔር አንድ የሆነባቸው ነገሮች ከካድክ በኢኮኖሚ ውስጥ ተደብቀ ይሄንን ከካድክ ምን እያልን ነው? የሄረሲ ሰክሴሽን እያስቀጠልክ ነው። ሁሉም መናፍቃን ይሄንን መንገድ ነው ይዘው የመጡት። ኢኮኖሚው ላይ ቆመው ኢተርናሉን እየካዱ ነው እና አሪዮስን ጨምሮ ማለት ነው። እና ይሄ ማስጠንቀቂያ ነው። ይሄ ፓተርን ነው ባይዘው የምናሳያችሁ ፓተርን ነው። ከጥንት ዘመን ጀምሮ ከአሪዮስ ዘመን ጀምሮ መናፍቃን የሚሄዱበት አካሄድ የክርስቶስን የስጋዩን ዓለምን ያዳነበትን መንገድ ይዘው ከዚያ ተነስተው ዘላለማዊ ህላዌው ላይ ችግር መፍጠር ነው። ኢተርናል ትሪኒቲ ላይ ነው ችግራቸው የሚያርፈው ማለት ነው። ኢኮኖሚውን ያላግባብ ይረዱና ኢተርናሉን ይክዳሉ። ይሄ የተለመደ በጣም በታሪክ የታወቀ አካሄድ ነው። አሁንም ቢሆን ይህንን አይነት አካሄድ የሚሄዱ ሰዎች አሉ። እሱን ለማስጠንቀቅ ነው። ክርስቶፎርስ በኋላ እንገናኝሽ። እሺ በቃ ራሱን ርዕሰ ጉዳይ አድርገን ይዘነው ስለምንገባ በእርግጠኝነት
ቀሲስም ዲያቆን መላኩም ሁላችሁም WOTC ጓ ክርስቲያንም የምትሉት ይኖራል። ግን እንውጣ ስል ስለሆነ መምህርም እንዳጋጣሚ ያስገባቸው ምሽት ላይ ፕሮቴስታንቶችን ብቅ ብለው በደንብ እናያለን ብዬ ተስፋ አደርጋለሁ። ማለት አጠቃላይ መጠቀስ ያለበትን ነገር የቤተክርስቲያንን ትምህርት እናስቀምጥና መምህርም ትናንት ጉዳዩን ያነሳቸው ስለሆኑ በደንብ አድርገው እንትኑን ይዘው ይመጣሉ። ጊዜ ሰተናቸው እኛም የምንጨምረውን ነገር ወይ ቀድመን የምናስቀምጠውን ነገር የምናስቀምጥና ከዛ እስቲ ምንድነው የምታምኑት የሚለውን ነገር ደግሞ እነሱ ጋር ቸክ እናደርግና ድምዳሜ ሰተን እንወጣለን። ምሽት እግዚአብሔር ለዛ ጊዜ ይበለን። እንደዛ እናደርጋለን። በጣም ብዙ መነሳት ያለበት ነገር ነው እና እንትኑ አሪፉ ነው። አሁን የቴዎሎጂው እንደዚህ አይነት ነገር መነሳቱ ባይዚ ጥሩ ነው። በቃ ያሉበትንም ሁኔታ በደንብ የሚያሳይ ነገር ነውና ጠዋት ላይም ገብተው አይ ቲንክ ቃል የሚባለው ወንድም ከዛ ኤፍሬም ገስት ላይ ቁጭ ብለው ያው እኔ በገባሁበት ሰዓት አንዲት እህት እየጠየቀች አለባብሰው ሲወጡ እነሱም ሲወርዱ ምናምን እያየሁ ነበረ እና ተው ይብስንት እንደዚህ አይነት ጥያቄ አትጠይቂ አይነት ነገር አንዲት እህት እየጠየቀች እያስወረዷት ነበር። አይ ቲንክ ኦፕቲክ ምናምን እንደዚህ የምትባል እህት አይነት ነገር ይመስለኛል። እርግጠኛ አይደለሁም፣ በደንብ አላየኋትም፣ ይቅርታ። ብቻ እንደዛ እንትን ስትል ሁሉ አስወርዷታል። በነገራችን ላይ እንደዚህ ተለባብሶ ምናምን የለም እና እሱን እንትን እንላለን። እንኳ አንድ ቁጥር ጻፍክ እናየዋለን። ፍርድ ደቂቃ ብቻ ሜቢ እንዲሁም አገላለጽም ጥሩ አይነት አገላለጽ እንዲጠቀሙ ለመምህር በረከት ይሄ ስለ ኢኮኖሚክ ሲነገር ወይ ደግሞ ኦንቶሎጂካል ሲባል ሰዎች ግራ ይገባቸዋል እና ኦንቶሎጂ ስንል ምን ማለታችን ነው፣ ኢኮኖሚ ደግሞ ስንል ምን ማለታችን ነው የሚለውን ከቴዎሎጂ አንጻር ያችን ነገር በትንሽ ደቂቃ ቢነግሩን ታች ላይ በተደጋጋሚ እየጠየቁ ስለሆነ ከዛ በቃ እንዝጋ። ይርስትልን። እሺ ይቻላል። መምህር ሰምተዋል? እሺ ማጣስ በደንብ ዲፋይን አድርገን አብራርተን እንጀምራለን። በቃ አሪፍ ነው እንዳውም እንደዛ። ስለዚህ አንዳንድ እንደዚህ ቴዎሎጂካል ተርሞች አሉና እነሱንም ያንስተን ምናምን እንላለን። እንዳውም በደንብ እናንተም ጉጉት ይኖራችሁና እዚህ ጋር ክርስቶፎሮስ ጋር እንዲህ ያለ ምናምን ብላችሁ እንዳውም ነገሩ ለሌሎችም እና ሰብሰብ ብለን በደንብ እንላለን። በእርግጠኝነት ዳኔም ቅድም ከስራ አይቼዋለሁ እና ፔናል ሳብስቲቱሽን የሚያምን መሰለኝ ወንድማችን ኢሳያስ ምዕራፍ 53 ቁጥር 8 ላይ ይመስለኛል ያለ ቃል ከክርስቶስ ከሕማምና መከራው አንጻር ያለ ቃል ይመስለኛል እየጠቀሰ እየጻፈ ነበረ። ፔናል ሳብስቲቱሽን ስናነሳና ወደዛ እንዳይሰፋብን ጥንቃቄ እያደረግን ምንችለውን ያህል ግን ደግሞ ኮሚኒኬት ከነሱም ጋር እናደርጋለን፣ ዲስከስ እናደርጋለን። እሱም ይመጣል፣ ሌሎችም ይመጣሉ ብዬ አስባለሁ። ራሱ ዜድም ሊመጣ ይችላል። በዚህ አጋጣሚ በሌላም መንገድ እየሰማን ከሆነ ስለሚሰሙ ብቅ ይበልና እስቲ ይሄንን ነገር እንማማርበት። ማለት በጣም ከባድ የሆነ ምንፍቅና ስለሆነ ነው። ቶታሊ ወደ ሶስት አምላክነት ነው የሚከተው። በጣም አስቸጋሪ ነው ማለት ነው። ቅድም መምህርን ባጭር ስላስቀመጡት እና እሱ እናደርጋለን። ከላይ እኔ ምን ትላለህ ለመጻፍ ሞክራለሁኝ ወይ ማስታወቂያ ቢሆን ለመስራት ምሽት 11 ሰዓት አካባቢ ጀምሮ እስከ 11 ተኩል ባለው መምህርንም ቸክ አደርጋቸውና እንገባለን ማለት ነው። እንደዛ እናደርጋለን። ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ስሙ ይክበር ይመስገን። WOTC እና ክርስቲያን ሰላም በሉንና እንግዲህ በኋላ ነው ብቅ የምትሉ። WOTC ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ስላገኘኋችሁ ደስ ብሎኛል። መምህር በረከት ቃላት ያሰማለን። ቀሲስ ይፍቱኝ ምሽት ላይ ስንገናኝ የሚያነሷቸው ለዚህ አስረጅ ሆነው የሚነሱ ጥቅሶችና ከዚህ ከአንሰለም ጋር ምናምን ተያይዞ ይመስለኛል እሱ እየተነሳ ይሄ ጥቅስ እንደዚህ ነው እየተባለ ቢብራራ የተሻለ ለሰው ግልጽ ይሆናል። እኔ አሁን በጣም ማስታወሻ ይዘን መማር እንፈልገው ነው። እንደዚያ ቢሆን ደስ ይለኛል። ጊዜ ይስጥልኝ። እሺ አስበንበት ምናምን እንመጣለን። አሪፍ ነው። እሺ ክርስቲያን ሰላም በይ። እሺ አልተመቻት ይሆናል። ቀሲስ በጸሎት ይዝጉና ያው ዲያቆን መላኩ እናጓ በኋላ ላይ እናንተ ምን ትንብላችሁና እንሳተፋለን ሁላችንንም ማለት ነው። መጨመር ያለብንን ሀሳብ እንደተለመደው የጨማመርን እያሰፋ ነው ምናምን በደንብ ዲስከስ እናደርግበታለን። ቀሲስ በቃ የመጨረሻውን ጸሎት ያድርጉልንና እንለያይ። አሁን መልካም። እሺ ቃልዎት ያሰማልን መምህር በረከት። በጣም ጥሩ
ሀሳብና ትምህርትን የሰጡን ቃልዎት ያሰማልን። ያው በኋላ እዚህ ያላችሁ ሁላችሁም እንድትገኙ በተባለው ሰዓት በእርግጥ ለእኛ እንኳን ሌሊት ነው የሚሆነው፣ ካልተኛን እንቀላቀላችኋለን። ቃልዎት ያሰማልን፣ እግዚአብሔር ይጠብቅልን፣ መምህራኑ ሊቃውንቱን ሁላችንንም በቸርነቱ ይጠብቀን፣ ቤተክርስቲያናችንን ይጠብቅልን፣ አስራረ ቤተክርስቲያንን ያስታክስልን፣ ሁላችንንም በሃይማኖት ያጽናን። የእናታችን የቅድስት ድንግል ማርያም የቅዱሳን ጻድቃን ሰማዕታት የመላእክት ተራዳኢነት አይለየን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐንም ኩሉ ኩይስ መዚያ ከይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስቶ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ወእግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን። አሜን አሜን። አባታችን አሜን አሜን። ደህና ዋሉ። እሺ አሜን። ሰላም ዋሉ ሁላችሁ። አሜን አሜን። መምህር ሰላም ዋሉ። 11 ሰዓት እናድርገው ተኩል ግን መምህር የትኛው ነው የሚሻለው? ተኩል ይሻላል። ተኩል ተኩልሽ መልካም። በቃ 11 ተኩል እናደርግና እስካመሸንበት እናመሻለን። እንደዛ እንትን ስሩ እንግዲህ ማስታወቂያ መስራት ትችላላችሁ። ለሰዎችም እንደዚህ በተሰባሰቡበት ኮሜንት ላይ ማሳወቅ ትችላላችሁ። ሰብሰብ ብለን እዚህ እንገናኛለን። እንደዛ እናደርጋለን። በደንብ እንሄድበታለን። እሺ እንደዛ እናደርጋለን። ሁላችሁንም አመሰግናለሁ። ቀሲስ መምህር በረከት፣ ዲያቆን መላኩ ቃልዎትን ያሰማልን። ክርስቲያኖ ደብሊት ከስርም ያላችሁ በደንብ ስትከታተሉ የነበራችሁ ወንድሞቻችን መልካም ቆይታ ይሆንላችሁ። በኋላ ላይ እግዚአብሔር እንደፈቀደ እንገናኛለን። ሰላም ቆዩ። አሜን አሜን።